ብቻ እንደሆነ ለልብሽ ነገር ይለኛ ነኝ። ቅርብ ሰዓት ነበርኩ። ይኸውልሽ ልብም ወንበሩም ሰው የለውም። አስቢበት። መስዬሽ ከሆነ ተሳስተሻል። እንደዛ አይደለም። እና እሺ ቆይ ለምንድን ነው? በቃ ነገርኩህ። ከቻልክ ራቀኝ። እሱም ማድረግ አልችልም። ለምን? ምክንያቱም አሴት አንቺ ምን ሆንሽ ደግሞ? ምን ሆንኩኝ? ለምን አኮረፍሽ? ደክሞኝ። ለምን እናቴ? አባቴ አለመሰማት እኮ ፍቅር ናት። በነገራችን ላይ ይሁን አባቴ፣ እኛ ዝቅ ብለን ፍቅራችንን ከፍ እናድርገው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልኝ። ዛሬ እንግዲህ በአዲስ ድራማ መጥቻለሁ ማለት ነው። በነ ቦቼ በነ አቤላ እና በነ ግምጄ መጥቻለሁ ማለት ነው። እንግዲህ በጣም የምንወዳቸው ናቸው። ቦቼን በተለይ በጣም በአፍላ ፍቅር ላይ ማለት ነው በጣም ተወዳጅነትን ያተረፈ ወጣት ነው ማለት ነው። አቤኒ ደግሞ በዜማዊ ድራማ በእንጉርጉሮ እና አልፎ አልፎ የሚሰራቸው አንዳንድ ነገሮች በጣም የሚያስደነብበን ነው ማለት ነው። ለመንተባተቤ በጣም ይቅርታ ማለት ነው። እንግዲህ ግምጃዬን ደግሞ በዱባይ እንግዲህ በቲክቶክ ዓለም ላይ የምናውቃት የምንወዳት የምናከብራት እህታችን ናት ማለት ነው። አሁን እንግዲህ ኢትዮጵያ ከገባች ኦልሞስት 1-2 ወር ሊሆናት ነው ማለት ነው። ስለዚህ ወደ ፊልሟ ዓለም ተቀላቅላለች ወይም ወደ ድራማው ዓለም ማለት ነው። እንግዲህ አዳዲስ ድራማዎች እየሰሩ እያቀረቡ ነው ማለት ነው። ዛሬ እንግዲህ ክፍል 4 ላይ ደርሰዋል ማለት ነው። ሀሴት ድራማው ማለት ነው። በጣም ደስ የሚል ማለት ነው። ድራማው ላይ እንግዲህ ከድሮ ከምናውቃቸው ማለት ነው ያሬድና መኮንን፣ ቦቼና ግምጃና አቤላ ናቸው ማለት ነው። ሌሎቹም እንግዲህ የሚቀላቀሉ ይሆናል ማለት ነው። የዋናው ካራክተሯ እንግዲህ ሀሴት ናት ማለት ነው። ሀሴት ደግሞ እንግዲህ ቦቼ እና ግምጃዬ ናቸው ብዙ ጊዜ በቲክቶክ ዓለም እንደ ፍቅረኛ አክት የሚያደርጉት እንግዲህ ውስጡን አላህ ዓለም ትላላችሁ ማለት ነው። ነገር ግን አሁን እንግዲህ በተቃራኒው ነው ማለት ነው። ቦቼና ሀሴት ፍቅረኛሞች ናቸው። እንደዛ ነው ነገሩ። ነገር ግን ያው የሴት ምቀኛ አይጣለው ማለት ነው። እኛ ሴቶች እንግዲህ እንመቀኛለን። ጓደኞቿ ወይም የሀሴት ጓደኞች ክላስ አብረው የሚማሩት እንግዲህ መኮንንና ያሬድ ወይም ቦቼ የሆነው ቦዘኔ ናቸው ማለት ነው። ግን መንገድ ላይ የሚቆሙ ሲሆኑ ሀሴት ደግሞ ተማሪ ናት ማለት ነው። እንግዲህ እዛው ትምህርት ቤት ነው ማለት ነው ስትመጣ። ሁለተኛ አንቺ ያኔ አንዷ ስለምታፈቅረው የቦቼን ማለት ነው። ሁለተኛ አብረሽው እንዳይሽሽ አልፈልግም፣ ሲጀመርስ ግንኙነት እንዳላችሁ ለምን አልተናገርሽም ብላ እንግዲህ አጥረግርጋ ሰርባታ ላይ ሀሴትን። እንግዲህ ሀሴት ደግሞ እንግዲህ ጓደኛዋ ስታጥረገርጋት ማለት ነው ሰው ተሳስታችሁ ነው ስትል አንቺኑ ራስሽን ነው እኛ ፈጽሞ አልተሳሳትንም በማለት እንግዲህ መልስ ትሰጣቸዋለች። መልስ ይሰጧታል ማለት ነው። እንግዲህ በድጋሚ ቦቼን እንግዲህ ድጋሚ አይንህን ማየት አልፈልግም በማለት መልስ ትሰጧለች። ይሄንም እንግዲህ በጣም ያበሳጫቸዋል። ለምን እንደዚህ አልሽኝ ይላል። ምን አረኩሽ? ጥፋቴንስ ለምን ተናገሪ ሲላትም አንተ ጥፋት የለህብህም የኔ ወንድም፣ እኔ ነኝ ጥፋተኛዋ፣ ስለዚህ እባክህ ከጎኔ ራቅ ከቻልክ ትለዋለች። እሱም ማድረግ አልችልም እኔ እኮ ሀሴት ብሎ እንግዲህ እኔ እኮ ላይ ነው እኔ እኮ ላይ ነው ማለት ነው። ቦቼዬ ማለት ነው። የምር በጣም የምንወደው ነው። እኔ በጣም ነው ዘና የሚያደርገኝ ማለት ነው። ኢቭን ሀፍላ ፍቅር ላይ ብዙ ኢቭን አሁን ድረስ በቃ ማለት ቦቼ ይመለስ የሚባል ኮሜንት በጣም ብዙ እንመለከታለን። ነገር ግን ያው እንግዲህ ገጠር ገባሁ ብሎ ዱባይ ገብቶ ተዝናንቶብን ሄዷል ማለት ነው። አሁን እንግዲህ ወደዛም ሊመለስ አልቻለም። እንደሚመለስልን ተስፋ አድርጋለሁ። ነገር ግን በአዳዲስ ስራዎቹ እየመጡ ስለሆነ ማለት ነው። ለዚህ ቻናል እናንተ አዲስ ከሆናችሁ ሰብስክራይብ አድርጉ ማለት ነው። የቦቼ አድናቂዎች ማለት ነው። አቤላም እንግዲህ በዜማ ድራማ በጣም ተወዳጅነትን ያተረፈ ሲሆንም በጣም አሪፍና ተወዳጅ ድራማም ነው። ነገር ግን ምን አለ ዜማ ላይ በቃ ቶሎ አይለቀቅልንም። የምር በቃ ዜማዬ በጣም አሁን ለምሳሌ አፍላ ራሱ በሳምንት 2 ቀን ይላቀቅልናል፣ በሳምንትም 1 ቀን። እነሱ ግን በቃ ማለት 1 ወር ራሱ ይነኩታል ማለት ነው ሳይለቁ ማለት ነው። ደግሞ ደስ ካላቸው በቀን 2 የሚለቃሉ ማለት ነው። ስለዚህ ይሄ ነገር ቢስተካከልን ዜማ ድራማ ላይ ብዬ አምናለሁ ማለት ነው። እና ለማንኛውም ሀሴት ድራማ እንግዲህ በዚህ ጀምሯል ማለት ነው። ሀሳብ አስተያየታችሁን መጻፍ ትችላላችሁ ማለት ነው። እንግዲህ ግምጃዬና አቤላ ከገጠሩ ዓለም ነው ማለት ነው። እንግዲህ እንደ ድራማው ካራክተር ማለት ነው። እንግዲህ ብዙ ጊዜ ያው በመሬትና በርስትና በሴት ነው የሚባለው እና በሱ ነገር ነው። እና ብዙ ወጣቶች በመሬት ይሄ የኔ ነው ይሄ የኔ ነው በማለት 2 ሰዎች አለመግባባት፣ 2 ሰዎች
አለመግባባት የተነሳ ብዙ ደም ፈሶ ብዙ ወጣት ደምቶ አይኑን ጠፍቶና እግሩ ተቆርጦ ካበቃ በኋላ ላይኛው ያንተ ነው ታችኛው የኔ ነው መሬት ተባብለው ተስማምተው እነዛ እንትኖች ማለት ነው እነዛ ባለሀብቶች ወይም እነዛ ነገረኞችና ህዝቡን እንደዚህ ካባሉ ወጣቱን እንትን ታሉ በኋላ አቤልም በዛ ውስጡ ምን አለበት መስማማችሁ ካልቀረ በህይወት እያለን ድሃ እናት ከማንበቷ በፊት ምን አለበት ብትስማሙ? ለምን አትስማሙ? የዛ ጊዜ አሁን ተስማማችሁ፣ ግን ሁሉም እናቶች እያለቀሱ ነው። ምን የሚሉት ነው ብሎ እንግዲህ ያው እንትን ብሏል ማለት ነው። እንግዲህ ኢዛና ደግሞ እንግዲህ የዚህ ካራክተሩ ደግሞ እንግዲህ አንድ አይን ሆኖ የሚሰራው ካራክተር ነው። እሱም በዛ ሀብታሞቹ ወይም ሁለቶቹ እንግዲህ ሽፍቶች ባነሱ ጦርነት ማለት ነው ያ የተሰኘ እንትን ነው ማለት ነው የመጣ ነገር ነው እንግዲህ እንደዛ ሆኗል ማለት ነው ጋይስ። በጣም ነው የሚያሳዝነው። እና ግን እንግዲህ ብዙ ነገሮች እንጠብቃለን ከአፍላ ማለት ከሀሴት ድራማ ማለት ነው። ሀሴት ድራማ እንግዲህ እስካሁን ባለው ጥሩ ነው። እንግዲህ ነገን ደግሞ የምናየው ይሆናል። አሪፍና ተወዳጅ እንደሚሆን ተስፋ አደርጋለሁ ማለት ነው። እናንተም የቻለ ሰው የቻለውን ካደረገ ከዛ በኋላም ያሁን ልጆቹ ደግሞ በጣም የሚወደዱ ስለሆነ ድራማውም ውጤታማና ለህዝብም አስተማሪ እንደሚሆን ተስፋ አደርጋለሁ ማለት ነው። እናንተም እየገባችሁ ላይክ ሼር ማድረጋችሁን እንዳትረሱ ፈጽሞ ማለት ነው። እና ለዚህ ቻናል አዲስ ከሆናችሁ እኔንም አበረታቱኝ። እኔም ጉንጃ የሆኘ ነገር ኢትዮጵያ ስገባ ፊልም ምሰራ ይሆናል ማለት ነው። በሽካራ ሆኜ እሰራለሁ ሌላ ያግዘኝ ማለት ነው። እና ጋይስዬ ማለት ነው እንግዲህ ግምጃ እንግዲህ በዚህ መታለች በቲክቶክ ዓለም እንግዲህ ያው ብናቃትም እንግዲህ በድራማው ደግሞ አዲስ እንግዲህ ልታስደምመን ነው ማለት ነው። ግምጃዬ በጣም ብቃት ያላት ልጅ ናት። ቦቼም እንደዛው ማለት ነው እንግዲህ አፍላ ፍቅርን ሞቅ አድርጎት ነበረ። እንግዲህ አሁን ደግሞ እንግዲህ ቲቸር በቄ ሞቅ እያደረገልን ነው ማለት ነው። ወደዛም ቢመለስኛ ደስ ይለናል። ይህንንም ያው ያጠናክር ብዬ አስባለሁ ማለት ነው። ቦቻችን እና አቤላ ማለት ነው በጣም ምርጥና አስፈላጊ ናቸው ማለት ነው። ያሬድም እንግዲህ በአፍላ ፍቅር እንግዲህ ካናዳ ገባ ተብሏል ማለት ነው። በሀሴት ድራማ ደግሞ ከመኮንን ጋር እንግዲህ የምናውቀው መኮንንን የእነንትና ቦዲጋርድ ወይም የአባቱ ቦዲጋርድ ወይም የነ ያሬድ ሰራተኛ ነበረ። እዚህ ጋር ግን ጓደኛው የወንበር አሟቂ ሆኖ መጥቷል ማለት ነው። በዚህ መጥተዋል ማለት ነው ጋይዝ። እናንተም እንግዲህ ያው አበረታቱን ማለት ነው። አዳዲስ ነገሮች ትኩስ ሲመጡ ማለት ነው የምንለቅላችሁ ይሆናል ማለት ነው። ሀሴትስ የአይቦቼን ፍቅር ትቀበለዋለች ወይስ እንግዲህ ጓደኞቿ እንደዚህ ስላሏት ያው የራስ ጉዳይ እንትን ብላ ትለዋለች? ምግብ ግን ያው ዛሬ እንትን ብትለው ምክንያቱም ምን ማድረግ አለብን ብሎ መኮንን ሲያወራ ስለዚህ ድጋሚ ሄጄ ማግኘት አለብኝ ብሏል። ሄዶም አግኝቷታል በድጋሚም ምክንያቱ ይቅርታ ስጠይቃት ለምን ይቅርታ ተጠይቀኛለህ? ምንስ አደረግክ ስትለው እኔ ምን እንዳደረግኩኝ አላቅም፣ ነገር ግን አንቺ መተው ስለማልችል እባክሽ ይቅር በይ ብሏል ማለት ነው። እንግዲህ ጋይስ እንግዲህ ይሄ ነው ያለው ነገር የዛሬው ማለት ነው። የነ ግምጃዬና የሀሴት ድራማ ማለት ነው። ሀሴት ድራማ ክፍል 4 ማለት ነው። ከክፍል 4 ከክፍል 3 እንግዲህ ጀምሬው ነበረና ነገር ግን ያው ረመዳንም ስለሆነ ስራ መነባበርም ስለነበረ እየተከታተልኩ ስላልነበረ በስነ ስርዓት ያኔ እኔ ደግሞ አይቼ እየወደድኩትና ያው ልጆቹ የምንወዳቸው የምናከብራቸው ቢሆን ድራማው ምን የተመለከተ ነው የሚለው ያው ፍቅር ነው። የህንድ ፊልም ሆኗን ነገሩ ሁሉ ማለት ነው። ያው መጀመሪያ ላይ ጠብ ይኖራል፣ ከዛ መካከል ላይ የሆነ ነገር፣ ከዛ መጨረሻ ላይ በቃ ተጋቡ ተዋለዱ ሲባል እንሰማለን ማለት ነው። እና ውድና የተከበራቸው የቦቼ አድናቂዎች የግምጃዬ አድናቂዎች ቦቼና ግምጃዬ አንድ ላይ አለመሆናቸው ብዙዎቻችሁ ቅር ብሏችኋል። ያው መሆንም አለበት የለበትም ነበረ። ያው እንግዲህ አቤኔም በጣም የምንወደው ስለሆነ ያው ተጎዳን ብዬ ተስፋ አድርጋለሁ። ስለዚህ ጋይስ እናንተ እንግዲህ ሀሳብ ስጡ ማለት ነው። እኔ እንግዲህ ለዛሬ እዚህ ጋ ይበቃኛል ማለት ነው። ለቻናሉ እንዳልኳችሁ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ነባሮች ላይክ ሼር አድርጉ። በሌላ ደግሞ ቪዲዮ እመጣለሁ ማለት ነው። አዳዲስ ድራማዎች ሲመጡ የምትፈልጉት ድራማ ሀሳብ አስተያየት ሳይቀር ካላችሁ ማለት ነው ኮሜንት ላይ አስቀምጡ። ሀዩ ይሄኛው ድራማ ቢሆን አሪፍ ነው የምትሉ አሁን ትንሿ ድራማ በጣም የተወደደ ነው ማለት ነው። ስለዚህ ከዚህ ስር ከሜንሽን አደርግላችኋለሁ ማለት ነው። ሰብስክራይብ አድርጉ ማለት ነው።
ለዛሬ እዚህ ጋ ያለን ይበቃን። ሰላም አለይኩም ወረህመቱላሂ ወበረካቱ። ወዳችሁና ፈቅዳችሁ ስለምታዩ